أحمد إنه اشتغل على تفكيك الشبكة دي قبل ما تقفل. ስለዚህ የግብጽ ይሄ የማጠር ሂደት ጅቡቲ ኤርትራ ሶማሌ ያለ የሚሰራቸው ሂደቶች ሁሉ ግብጾች የሄደችበት ሂደት ከመሟላቱ በፊት ደረሰበት ነው የሚለው ዶክተር አብይ መጥቶ ይሄንን አሁን የተሰራውን ሹሩባ መፍታት ጀመረ ይለናል። أو على الأقل يبعث رسالة إنه حاضر في المشهد ወይም ደግሞ ቢያዝ ግብጽ አውቃለሁ እኔም እወቂ እያለ እሱም መልእክት መላክ ጀመረ። مش هيسمح بتشكيل تحالفات ضده من غير ምንም በሱ ተቃራኒ ግንባር እንዲፈጠር እና እንዲተበተብ አልፈቀደም። داخل المساحات الرمادية اللي السياسة الحديثة بتحبها. ስለዚህ ኢትዮጵያ ደረቅ የሆነ ፖለቲካ ሳይሆን እየተከተለች ያለችው ብላክ ኤንድ ዋይት ሳይሆን ማከለኛ ግሬ የሆነ ሁሉንም ሊያሳትፍ የሚችል አቅጣጫ ደግሞ كان أبي أحمد محتاج إنه يظهر إنه قادر يجمع حواليه أطراف تعرف القاهرة كويس. ስለዚህ በዚህ ሂደት ካይሮ ስሚኝ እወቂኝ በሚላት መልኩ በደንብ ደግሞ እንደሚገባት እያወቀ ዶክተር አብይ አህመድ በእነዚህ ሰዎች በኩል በደንብ አድርጎ እየተጫወተብን ነው። እንደሷ ያለ ትልቅ ሀገር እስከ መጨረሻው ድረስ ዝግ ሆና መኖርን ፈጽሞ ልትቀበል አትችልምና የሰው ሕሳር መصር ይለዋል። ግብጽ ተከበበች ይልና በውስጡ ጅግጅጋ ውስጥ የተደረገ የሆነ የኢትዮጵያ የሶማሌና የጅቡቲ ሴራ ይለዋል። እናም ይህ ስብስብ በአጠቃላይ ለግብጽ መልእክት ለመላክ የተደረገ ሴራ ነው ወይም ሴራ ነው ብሎ ነው የሚያስበው። እስኪ ግብጾች እንዴት ያስባሉ ሚለውን አሁንም ማወቃችን በጣም ጥሩ ነው። ያለው በቀጥታ ወደ ፕሮግራሙ ልግባ። أهلا بكم. خلينا أقول لك إنه أي محاولة لفهم استقبال أبي أحمد لرئيس الصومال ورئيس جيبوتي في شكشيكا من غير ما نحط مصر قدام عينينا من أول ثانية تبقى قراءة ناقصة ومضللة. عند جيجيغاو سبسبا ياله ሶማሊያ ኢትዮጵያና ጅቡቲን አንድ ላይ ያሰባሰበ የሆነ አደገኛ ስብስብና ፕሮግራም ግብጽ የምትባለዋን ውስጥ ሳንከት ዝም ብለን ማየቱና ስለዛ ጉዳይ ያለንን አረዳድ ከግብጽ ውጪ ማየታችን በጣም ጥመት ነው፣ ጥፋት ነው፣ የተሳሳተ አቅጣጫ መያዝ ነው ይላል። ይሄ ማለት ነው እነዚህ ስብስቦች ግብጽን አማክለው ወይም ከግብጽ ጋር የሆነች እሳቤ ይዘው ነው እንጂ የተሰባሰቡት በባዶ አልተሰባሰቡም ነው። ወይም ደግሞ እንዲህ አይነቱ ስብስብ ግብጽን በጣም ይመለከታታል። ለማንኛውም ምን ለማለት እንደፈለገ ዝርዝሩን እንሰማለን። لأن اللي بيحصل في القرن الإفريقي حاليا مش سلسلة لقاءات دبلوماسية لطيفة ولكن حالة شد. አሁን ላይ በፍጹም በአፍሪካ ቀንድ የሚደረጉ እንቅስቃሴዎችን ተራ የዲፕሎማሲ ግንኙነቶች ወይም ሂደቶች ናቸው ብሎ ማሰብም ስተት ነው። وجذب مكتومة እንደውም ድብቅ የሆነ ውስጡ ብዙ የመሳሳብና የመለካካት እንዲሁም የመጣበቅ ነገሮች አሉ እንጂ ولين النفوذ እናም ማን የበላይ ይሁን እዚህ ቦታ ላይ ማንን በመያዝ የሚል አቅጣጫንም የያዘ ቢሆን እንጂ حوالين البحر በተለይ ከባህር ጋር በተያያዘ حوالين مين اللي يسبق مين قبل ማንን ቀድሞ ይዞ አሸንፎ ይጓዝ የሚለው ትግል ቢኖርበት እንጂ توازنات تستقر። እናም ይህም ነው የሚዛን ሂደትን አስበልጦ ለራስ የማድረግ ወይም ሌላ እንዳይዘው የመቅደም አካሄድ። مصر في المعادلة دي مش متفرق ولا هي لاعب ثانوي لكنها الطرف اللي إثيوبيا شايفاه أصل الضغط الحقيقي عليها من سنين. ስለዚህ ግብጽን እዚህ ቦታ ላይ ስናያት ዋና ተዋናይ ናት። በተለይም ኢትዮጵያ የምትባለው ሀገር በዚህ ጉዳይ ውስጥ የምታደርጋቸው ነገሮች ላይ ከግብጽ ጫና ከግብጽ እስር ለመውጣትና ወይም ደግሞ በተቃራኒ ደግሞ ግብጽን ለመጫን የምትሄድባቸው አቅጣጫዎች ስለሆኑ ግብጽ በዚህ ጉዳይ ላይ ተራ ተመልካች ተደርጋ ልትታሰብ አይገባም። من ساعة ما ملف سد النهضة خرج من كونه مشروع تنموي وبقى عنوان صادم ولصدام سياسي واستراتيجي طويل النفس. يا هداسي قدب قداي كلماتاوي أقطاጫነት ባሻገር استراتيجياويና በጣም ትልቅ ትንፋሽ ተወስዶበት የታሰበና የዚህ አካባቢ ትልቅ የሆነ ጉዳይ እንደሆነ ከተረጋገጠ ጊዜ ጀምሮ በተለይ ደግሞ ይሄ አሁን ያልነው ነገር ጎልቶ ይታያል። وبالتالي أي حركة إثيوبية في محيطها الإقليمي لازم تتقرأ باعتبارها محاولة لفك أو إرباك أو على الأقل إبطاء شبكة النفوذ اللي القاهرة بتبنيها بهدوء. ኢትዮጵያ በማንኛውም ሁኔታ እዚህ በአፍሪካ ቀንድ አካባቢ ከተለያዩ ሀገራት ጋር የምታደርጋቸው
መወዳጀቶችም ሆኑ ዲፕሎማሲያዊ ግንኙነቶች የግብፅን በዚህ በኩል ኢትዮጵያ ላይ የምታደርገውን ከበባ ኢትዮጵያ ላይ የምታደርገውን ማንኛውም ስትራቴጂያዊ አካሄድና ከሷ የበላይ ለመሆን በምታደርገው ጥረት ላይ ያንን ሂደት የሚያኮላሽ ወይም ደግሞ የሚያስቀር አለበለዛ ቢያንስ የሚያዘገይ የሆነ አካሄድ እየሄደች እንደሆነ ኢትዮጵያ ሊታወቅ ይገባል። ይሄ استعراض ولا ضجيج ስለዚህ ምንም አይነት ጡንቻ ምናምን ማሳየት ሳያስፈልግ ጉዳዩ ግልጽ ነው የሚለው ወይም ሳይከብደን من هنا بنفهم انه اختيار جيكجيكا مش تفصيلة جانبية ሌላው የኢትዮጵያ ጅግጅጋን መምረጥ እሱ ያው ጅግጅጋ ነው የሚላት ጅግጅጋን በዚህ ሂደት ውስጥ መምረጥ ራሱ ሌላው ቀርቶ የቦታ አመራረጥ ራሱ ዝም ብሎ ተራ የሆነ አካሄድ አይደለም ታስቦበት በደም هون تبلونا تاكدو يتدرجا نجرنا لانه المدينه دي هي عاصمه الاقليم الصومالي داخل اثيوبيا مكنياتو ييچ جيججيغا مالتكو የሶማሌው አንዷ ኦጋዴን ብለን ምንጠራት ወይም ደግሞ ሶማሌ ብለን የምናስባት የኢትዮጵያው ሶማሌ ዋና ከተማ ኮናት ስለዚህ ሶማሌን በሶማሊነት የምታስተሳሰር ማለት ነው ወይም የሶማሌ ጉዳይን ስናይ አብሮ የምናየው ጉዳይ ነው ስለዚህ ይሄ አንዱ በጣም የተመረጠበት ሂደት አንዱ ነው وده اختيار رمزي تقيل جدا እና ስለዚህ አመራረጡ ራሱ ከፍተኛ የፖለቲካ ረምዚ ማለት በስለትም ወይም ደግሞ ትልቅ የሆነ ናሙናዊ መረጣ ነው በጣም ሊታሰበት ቢገባ ማለት يقول للصومالي انه اثيوبيا فاهمه حساسيتك القوميه وبتلعب عليها ስለዚህ ኢትዮጵያ የሶማሊያን የዚህ የአብሮነት ወይም ደግሞ ሶማሊያ ወንድሞች በጎሳ በመናም መተሳሰር ምናም የሚለው ነገር እሳቤ ውስጥ እንደምትከት ሶማሌ ለሶማሌም ያለው ግንኙነትን እንደማትጠላ ኢትዮጵያ እነሱ ይዋደዱ አብረው ቢሆኑ ለምሳሌ ሐሰን ሼክ ማህሙድ ምን ያህል ደስ እንዳለው አይታችኋል አይደለ ልክ የሶማሊኛ ሲዘፈን አላስቻለው መጨፈር ሁሉ ሲጀምር ነበርና የጅቡቲውም ሰው እንደዛ ሁለቱም ሶማሌዎች ናቸውና የዚህ አይነቱ ሂደት የሚያሳየን ምንድነው በኢሞሽናል አታችመንቱ በደንብ ተደርጎ ተሰርቶበታል ጉዳዩ ነው የሚለው قول لمصر انه اديس ابابا مش واقفه في مربع الدفاع لكنها بتتحرك داخل المساحات الرماديه اللي السياسه الحديثه بتحبها ስለዚህ ኢትዮጵያ ደረቅ የሆነ ፖለቲካ ሳይሆን እየተከተለች ያለችው ለሳልሳ ኢሞሽናል ጉዳዮችንም አስባበት በጋራ የሚያሳትፍ የሆነ ብላክ ኤንድ ዋይት ሳይሆን ማከለኛ ግሬ የሆነ ሁሉንም ሊያሳትፍ የሚችል አቅጣጫ ደም ይሄ ረማዲ የሚለው ያንን ነው በአረብኛው ብላክ ኤንድ ዋይት የሚባለውን ተቃራኒውን ረማዲ ይሉታል ወይም በእንግሊዝኛው ግሬ እንደሚሉት ማለት ነው ግሬ ኤሪያም እንዳለ ማለት ወይሄ የሚል ጥግ ሳይሆን ማከለኛ ሁሉንም የጋራ ሊያጫውት የሚችል መድረክ እንዳለ ኢትዮጵያ እያሳየች ይሄን አንደርስታንዲንግ ኢትዮጵያኖች እንኳን አልተረዱትም የተለያየ ጥቃቅን ነገር በመለቃቀም ላይ ናቸው እስካሁን ድረስ በኢትዮጵያው ያሉት አንዳንድ ጣቢያዎችን ዝም ብለው ገረፍ ወይም ደግሞ በቲክቶክ በምንም ሲደርሰን የሚያወሩት ታልካሻ ነገር ነው ኢቭን እንደዚህ ግብጻዊ እንኳን ጉዳዩ ገብቷቸው ከኢትዮጵያ ጋር ለመቆም ገቱን አላገኙትም እና ይሄ ያሳዝነኛል በጣም ግን ይሄ ግብጻዊ ቢያስተምራቸው ብለን ነው እኛ ምን ተረጉሙ ለአንዳንዶች مساحه لا هي صدام مباشر ولا هي انسحاب ስለዚህ ይሄ አካሄድ ደግሞ ምን ይባላል ቀጥታ መጋፈጥ ወይ መጋጨት የለም ወይም ደግሞ እጅ መስጠትና ወደ ኋላ መሳብ የለውም በቃ ሁለቱንም ያማከለ እንደ ታክቲክ እነዚህን ነገሮች ሁሉ የሸሸ ሆኖ መሐከለኛ ሆኖ በትክክል ጫውታውን ያወቀበት የሆነ አካሄድ ነው እየተሄደ ያለው በኢትዮጵያ ነው የሚለው وفي اللحظه دي بالذات كان ابي احمد محتاج انه يظهر انه قادر يجمع حواليه اطراف تعرف القاهره كويس ስለዚህ በዚህ ሂደት ካይሮ ስሚኝ እወቂ በሚላት መልኩ በደንብ ደግሞ እንደሚገባት እያወቀ ዶክተር አቢ አህመድ በእነዚህ ሰዎች በኩል በደንብ አድርጎ እየተጫወተብን ነው ማለት እነዚህን ሰዎች ስሜታቸውን በደንብ ኮርኳሪ የሆነ ነገር በማድረግ ግብጽዬ እኛም አለንበት እኛም እያረግንልሽ ነው እየሰራንልሽ ነው እያላት ይመስላል ይላል لانه حسن شيخ محمود واسماعيل عمر جيلي مش مجرد رؤساء دول بالنسبه لمصر ምክንያቱም እንደ ግብጽ ላለ ሀገር
ማነው ሐሰን ሼክ ማህሙድና እስማኤል ጊሌ ሁለቱም የጅቡቲና የሶማሊያ ፕሬዝዳንት ብቻ አይደሉም ለግብጽ ከዛም በላይ ናቸው ይላል من يهونوا؟ دول ضلعين أساسيين في معادلة الأمن القومي المصري الممتدة من باب المندب لحد قناة السويس. بك ينيا عشان نقول لي توش ناتشو باليلا النجاجر ماله. الناس سوتش كباب المندب جمرو اسك الصومالي درس يجبس استراتيجي أكل ناتشو. يا مالث نو جبس يفلقتشون أجندة لما الرمد يمت تتكم باتشو عشان نقول لي توش ناتشو لينيا ويم دقمو إنيا እንደፈለግን የምንጫወትባቸው አካል ናቸው ምክንያቱም ለሶማሌ ምንም ሲያረጉ አይታወቅም ባለፈውም ለምሳሌ 10 ሺህ ወታደር ሰለጠናት ነው ሁሉ ውሸት የሆነ መሳሪያ ሰጠናት ምናምን ውሸት انها علاقات تراكميه اتبنت على فكره ان استقرار القرن الافريقي هو جزء لا يتجزا من استقرار البحر الاحمر በእነሱ በኩል የባህር በርን ወይም የቀይ ባህርን ማረጋጋትና ሰላማዊ የማድረግ የግብጽ ስትራቴጂ አካል ናቸው ይሄንንም ሲባል እንደዛው አልሸባብን እስካሁን ድረስ ከኢትዮጵያ ጋር ሆነው የሚጋፈጡት ራሳቸው እንጂ ግብጽ መተው ያገዙበት ሁኔታ የለም ኢትዮጵያ ሶማሊላንድ ጋር እስክትፈራረም ድረስ ግብጽ የሰላም አስከባሪ ቡድን ውስጥ ልግባ ብላ ጠይቃታቅ ስለዚህ ይሄ የሚያሳየን ምንድነው እና አሁንም ጠይቃ ራሱ ገንዘብ የተደራደረች ነው ብያቸዋለሁ ስለዚህ ይሄ የሚያሳየን ምንድነው የግብጾቹ ደንበኛ ቅጥፈት ነው وإن أي عبث بالسيادة أو الخرائط هناك هيبقى لها ثمن على الجميع. ስለዚህ ይላል በእኛ በኩል የሶማሌና ጅቡቲ ምናምን አካባቢ የሚፈጠሩ አዲስ የሆኑ አካሄዶች አዲስ የሆኑ የካርታ ይዘቶች በሙሉ እኛ በጣም ሰፊ ዋጋ የምንከፍልበት ነው የሚሆነው وانت لو ركزت كمان في توقيت اللقاء هتلاقيه جاي بعد فترة شهدت نشاط مصري ملحوظ في المنطقة دي. ሌላው የዚህ የኢትዮጵያ ከጅቡቲና ሶማሌ ጋር ያለው እንቅስቃሴ በዚህ መልኩ መምጣት ጊዜውን በመታይበት ወቅት ደግሞ ግብጽ በኃይለኛው ሁኔታ እዚህ አካባቢ ውር ማለት በጀመረችበት ሰዓት ነው ስለዚህ ይሄ ካውንተር አታክ ነው ማለት ወይም ደግሞ እነሱ ይሄዱበት ያለው ነገር ለመከላከል ብሎም ለማክሸፍ የሚደረግ እንቅስቃሴ ነው سواء على مستوى التنسيق السياسي أو الرسائل غير المباشرة اللي بتوصل للعواصم الإفريقية لا تلايو يا أفريقيا أكالات بتلي دقمو إنيا عاصمة أفريقيا سلميلون يا أفريقيا وانا كتما إثيوبيا لسوا ملكتي درسات زندا يبوليتيكاوي يا دبلوماسياوي أكاهيدوچن بمات أناكر جبس ملكتوچن يلاكتش ينبرتش بتساعت نبر إن القضية تبقى واقع صعب تفكيكه فكان الحل بالنسبة لأبي أحمد إنه يشتغل على تفكيك الشبكة دي قبل ما تقفل ስለዚህ የግብጽ ይሄ የማጠር ሂደት ጅቡቲ ኤርትራ ሶማሌ ያለ ሚሰራቸው ሂደቶች ሁሉ ግብጾች የሄደችበት ሂደት ከመሟላቱ በፊት ደረሰበት ነው የሚለው ዶክተር አብይ መጥቶ ይሄንን አሁን የተሰራውን ሹሩባ መፍታት ጀመረ ይለናል أو على الأقل يبعت رسالة إنه حاضر في المشهد ወይም ደግሞ ቢያንስ ግብጽ አውቃለሁ እኔም እወቂ እያለ እሱም መልእክት መላክ ጀመረ مش هيسمح بتشكيل تحالفات ضده من غير ምንም በሱ ተቃራኒ ግንባር እንዲፈጠር እና እንዲተበተብ አልፈቀደም ما يدخل على الخط ስለዚህ ገብቷል መስመር ውስጥ من هنا بنرجع لأصل الأزمة لأنه ስለዚህ የጉዳዩን የችግሩን ጥልቀት አሁንም በስፋት ወደምናይበት ሌላ አቅጣጫ እናምራ ይላል كل ده ما ينفعش يتفصل عن اتفاق إثيوبيا مع إقليم أرض الصومال في مطلع 2024 ይሄ ሁሉ ቀድሞ ኢትዮጵያ የጎዘጎዘችው የ2024 የሶማሌላንድ ስምምነትን ተከትሎ የሚሄድ የሆነ ጉዳይ እንደሆነ መርሳት የለብንም ይላል ያንን ጉዳይ ያው ለማለሳለስ ሁለቱ ሀገራቶች ኢቨን ኢትዮጵያ ሶማሌላንድ ጋር ስምምነቱን በመታደርግበት ወቅት ሁለቱን ሀገራት የመጉዳት ወይም ደግሞ ሆን ተብሎ በሴራ የተደረገ እንዳልሆነና ኢቨን ጉዳዩ ከኢኮኖሚ ከአካባቢ ላይ ካለ ሰላም አስከብሮ አብሮ ከኢኮኖሚ ከፖለቲካ አብሮ የመጠቀም ነገር አጀንዳ ያደረገ እንደሆነ እንዲታወቅ ነው الاتفاق الطرف الإسرائيلي المنفرد بأرض الصومال ከዛ በኋላ ግን ነገሮችን የለወጠ ነገር በተዋል እሱ ምንድነው የሶማሊያ ወይም የሶማሌላንድ በእስራኤል እውቅና ማግኘት نهاية 2025 لأن القاهرة شايفة أنه فتح باب الاعتراف الضمني بالكيانات الانفصالية في القرن الإفريقي مش خطر بس على الصومال ولكنه سابقة ممكن تجر المنطقة كلها አሁንም
ያው የዲፕሎማሲውን ነገር አይለቅም አንዳንዴ ቢስትም ምናምን ግን የግብጽ ሁሌ ትርክት ማለት ነው የዚህ አካባቢ በተለይ ለተገንጣይ እንደ ሶማሌላንድ አይነቶቹ እውቅና መስጠት በእስራኤልም ሆነ በማንም ለሚቀጥሉት ሌሎች ተገንጣዮች እድል የሚከፍት በመሆኑ ነው ግብጽ ይሄን ነገር እየተቃወመች ያለችው ይላል ግን አሁንም ሶማሊያ ብቻ ሳይሆን ቅድም የሶማሌላንድን ጠቅሼላችኋለሁ የመን ሊቢያ ሌሎችም ቦታዎች ላይ ግብጽ እጇን ስታስገባ ኢራቅ ላይ እጇን ስታስገባ በሱሪያ እጇን ስታስገባ የግድ አንዱ ጋር እያመታታች ነበር ኢቭን ሌላው ቀርቶ ከሱዳን ጋር በመተሄድበት ወቅት አሁንም አንዱን ደግፋ በአንዱ ላይ ነው ሌላው እኛን ራሱ በቂ የሆነ ምስክርነት አለን እኛን ያለ ባህር በማስቀረት የሄደችበት ሂደት ከኤርትራ ተገንጣይ ጋራ አብራ በመስራት ነው እና ኢድሪስ አዋቲ የሚባሉት እንደነ ማንሰቤ የሚባሉት ሌሎች በሙሉ ኢሳይያስ አፈወርቂን ጨምሮ የተነሱት ከካይሮ ነው ስለዚህ የማስገንጠል ሂደት ጀማሪው አስዋናት በደንብ ተታወቅበት የተካነችበት ነው እዚህ አካባቢ ያተራመሱ መኖር ይሄ በደንብ የተካነችበት ነው ስለዚህ አሁን ደርሳ አፍሪካ ውስጥ መገነጣጠልን መደገፍ የለብንም ሌሎች ሀገራቶች እንደዚሁ የመገንጠል ሐሳቤን በደንብ እንዲያዳብሩ ያረጋል ምናምን የሚለው በሙሉ ይሄ ውሸት ከግብጽ ጋር ማይሄድ ውሸት سلة من التفكك ومنها إثيوبيا نفسها بالمناسبة صاحبة أكبر عدد سكان في المنطقة በተለይ ለና ሌላው ቀርቶ ኢትዮጵያን ብትሆን የብዙ ቁጥር ባለቤት ሀገር ናት إثيوبيا من ناحيتها شايفة الاتفاق ده هو حل عملي لأزمتها مع البحر እና ኢትዮጵያ ግን አሁን የታያት ከባህር ጋር በተያያዘ ያለባትን ችግር ለመፍታት አንዱ አማራጭ ይህ የሶማሌላንድን ስምምነት ማድረግ ነው لأنه دولة بحجمها وطموحها مش قادرة تقبل إنها تفضل محبوسة بغيا إلى الأبد ምክንያቱም እንደሷ ያለ ትልቅ ሀገር እስከ መጨረሻው ድረስ ዝግ ሆና መኖርን ፈጽሞ ልትቀበል አትችልምና هنا جيجيكا لو حطيناه في إطاره الحقيقي هنلاقيه محاولة إثيوبية لإعادة ترتيب المشهد ስለዚህ የጅግጅጋን እንቅስቃሴ በኢትዮጵያ ካየነው የዚህን ሁሉ እስካሁን ድረስ ሲሰራ የነበረውን ሁሉ የገለበጠ የሆነ ልዩ የሆነ ሌላ አካሄድ እዚህ ቦታ እንዲመጣ ነገሮችን አስቦበት የተሄደ ሂደት ነው وخلط الأوراق من غير ማደበላለቅ ነው በቃ ሰዎች የሰሩትን የሄዱበትን ነገር በሙሉ ማምታታት ነው ما تدخل في اشتباك صريح مع مصر رسالة مضمونها إنه ይሄ ማለት በቀጥታ ከግብጽ ጋር ከመተራመስ ለሷ ጋር ከመጣለት ለሷ መልስ ከመስጠት በተዘዋዋሪ ሄዶ እነሱ ናቸው ከሶማሌ ጋር የጦር ስምምነት ያደረጉት ሄዶ የጦር ስምምነት ማድረግ በቃ ከሶማሌ ጋር እነሱ ናቸው ከሶማሌ ጋር እኛ ለልሽ ነው የሚሉት እኛም አለንልሽ በዚህ አይነት መልኩ የግብጽን ስራ ማክሸፍ ይቻላል አዲስ አበባ قادرة تتكلم مع حلفاء القاهرة ስለዚህ ኢትዮጵያ ወይም አዲስ አበባ በእርግጥም ከግብጽ ግንባሮች ጋራ በደንብ እየነጠለች ወስዳ የመፍታትና እንዲሁም የማናገርን استراتيجي አውቃበታለች وإن القرن الإفريقي مساحة مغلقة على طرف واحد እንደዚሁም የአፍሪካ ቀንድ ጉዳይ እና ፖለቲካው ለአንድ ሰው ብቻ የተሰጠ ሁሌ ነሱኛ ይበላይኛው ሙዱንያ ምናምን የሚሉት ኡሙል በጢኽ እዛው በጢኻችሁ ብሉ እኛም አለን እዚህ ቦታ ላይ እናንተ ብቻ አይደላችሁም ኡሙዱንያ እኛም ኡሙዱንያ ወኡሙ ኒል ወአቡሃ ወመሊኩሃ ነን እያልን ነው ማለት ነው እኛ خلي بالك واحنا مكملين في قراءة مشهد جيكجيكا لازم نفهم ان وجود اسماعيل عمر جيلي في اللقاء ده مش تفصيلة مكملة للصورة ولا مجرد مجاملة بروتوكولية لان جيبوتي اصلا هي دولة مبنية بالكامل على فكرة انها عقدة ربط በተለይ በዚህ የጅግጅጋ ፕሮግራም ላይ ከሶማሌውም ይልቅ በጣም ከፍተኛ ቦታ የሚሰጠው የጅግጅጋው የጅቡቲው እስማኤል ጊሌ መኖሩ ነው ይላል ምክንያቱም ይህ ሰው ሁሌም በግንኙነቶች መሐከል ላይ የመሐከለኛ ጨዋታን የሚያውቅበትና ብዙ ጊዜ በዛ አይነቱ ፖዚሽን ላይ የምናቀው ሰው ስለሆነ ይላል በቀጥታ አይላተምም ግብጽንም እንዳመጣጣ ይዛል ከዛ ኢትዮጵያንም አንዳንዴ ኢትዮጵያና ሶማሌ ላስታርቅ ብሎ መሐከለኛ ሆኖ ይገባል አንዳንዴም ሌሎችን ስለዚህ ሁሌ መሐከለኛ ጨዋታ የሚጫወት ሰው እዚህ ቦታ ላይ መገኘቱ ሌላው ትልቅ ነገሩን ከፍ ያደርገዋል ነው عقدة مواني عقدة قواعد عسكرية በተለይ ጅቡቲ ማለት የወደብ ጉዳይ ላይ ትልቅ የሆነ ኤክስፐርት የሆነች ወይም ደግሞ ብዙ አገናኝ ሀገር ናት ስለዚህ ከወደብ ጋር ደግሞ ነው የኢትዮጵያ ጉዳይ ስለዚህ ምን ሊያደርጉ ነው የሚለው ነገር በማወቅ ረገድ ትልቅ የሆነ ጥያቄ የሚያስቀምጥ ነገር ነው عقدة مصالح متشابكة وكل ما التوتر يعلى في القرن الإفريقي أو البحر الأحمر قيمة جيبوتي بتعلى تلقائيا
ሁል ጊዜ የባህር ጉዳይ ከተነሳ የቀይ ባህር ጉዳይ ከተነሳ እንደ ጅቡቲ እዚህ ቦታ ላይ ስሟ ሊጠራ ወይም ደግሞ የሷ ሐሳቤ ሊታወቅ የሚገባበት ሁኔታ የለም ምክንያቱም በአብዛኛው ትላልቅ የሚባሉ ሀያላን በሙሉ የመረጧትና የራሳቸውን ቤዝ ያስቀመጡባት ከመሆኑ አንፃር علشان كده اي تحرك اثيوبي تجاه البحر من غير حساب موقف جيبوتي بيبقى تحرك ناقص او لازم ነው ኢትዮጵያ የባህር በር ጥያቄዋን ለማስመለስ የምትሄድበትን ሂደት ጅቡቲን አጓድላ ጅቡቲን ችላ ብላ ሊደረግ እንደማይችል አውቃለች አለበለዚያ ጎዶሎ የሆነ አካሄድ እንደሚሆንባት በደንብ ትረዳለች ይላል متهور ابي احمد طبعا نعم ግብታዊ ነው የሚሆነው አካሄዱ انا عارف ده كويس جدا علشان كده حرص انه جيبوتي ስለዚህ አቢ አህመድ ይህንን ጉዳይ ደግሞ በደንብ የተረዳ ይመስላል ስለዚህ ጫዋታውን በዚህ አይነት መልኩ ማድረግን መርጧል تكون جوه الصوره من بدري ሁሌም ጅቡቲ ፊት ለፊት ጅቡቲን ያማከረ ጅቡቲን ከስጋት በተወሰነ ደረጃ ያጸዳ ማለት ከልክ በላይ ስጋቷ ሀያል እንዳይሆን አድርጎ መሄድ ግድ ይላል مش بره بتتفرج جيبوتي بالنسبه لاثيوبيا مش مجرد جار دي شغل ስለዚህ ጅቡቲ ማለት ከኢትዮጵያ ጋር በተያያዘ ተራ ጎረቤት ብቻ ተደርጋ የምትታሰብ አይደለች يعني حياه اقتصادي የኢኮኖሚ ህይወት ማለት እሷ ናት معظم تجاره اثيوبيا بتعدي من موانيها ምክንያቱም የኢትዮጵያ አብዛኛው የንግድ እንቅስቃሴ የሚከወነው በጅቡቲ ወደብ ነውና ده مخلي جيبوتي ده مال او غيره معناه انه الورقه دي اللي في ايدها ممكن تضعف ስለዚህ ጅቡቲ በተለይ የሌሎች አማራጮች ለኢትዮጵያ ማግኘት ለሷ የነበራትን ቦታ ማጣት የብርም በምንም በስትራቴጂም ደረጃ እንደሚሰማት ግልጽ ነው ስለዚህ ኢትዮጵያ ያንን ማከም ግድ ይላታል عايز واي خلل في التوازن ስለዚህ ጅቡቲ ማለት የኛ የባበል መንደብ ዘበኛ ዘብናት ያ ማለት ደግሞ ስዊስ ካናልንም ጠበቀችልን ማለት ነው በቃ ስለዚህ ብዙ ሌላ እንትን የላትም ማለት ነው ሌላ ሚና የላትም التوازن هناك سواء بوجود قواعد عسكريه جديده او صراعات سياده هو تهديد غير مباشر للاقتصاد المصري وللامن القومي የግብጽ ሂሳብ ሁሌም የሷ ኢኮኖሚ የሷ የብሔራዊ ጥቅሞች ስለሆነ ጅቡቲ ውስጥ ወይም ከጅቡቲ አካባቢ የሚመሰረት ማንኛውም ተጨማሪ የጦር ኃይል ወይም የጦር ቤዝ ሁሉ ጊዜ ለግብጽ ሂሳብ ውስጥ የሚገባ ነው ይላል ግን ሌሎች ሲመሰረቱ ይሄን ብለዋል አላሉም ሌላው ቀርቶ ከላይ ታይዋን ነው ኮሪያ ስትመጣ እንኳን ይሄንን ሲያወሩ አልሰማናቸውም ቻይናም አለች ሁሉም አለ ግብጽ ይሄን ያህል ስትንፈራፈር ስትንደፋደፍ አይተናተናቅ ግን የኢትዮጵያ መምጣት ብቸኛው በጣም አደገኛ አድርጋ የምታስበው ይህ ሁሌ ምንለው ናይልን መጠቀም ያለብኝ ብቻዬን ነኝ ምክንያቱም እኔ እንዳልኩት ሁሌ እንደምገልጸው አንድ ኩባያ ንስጠጣ የዚህ የመሐመድ ቅንዲል ድርሻ የሚመስላቸው ግብጾች ታንኮለኞቹና ምንድነው ይባለው ጉደኞቹ ናቸው ስለዚህ ይሄን ነው የምናየው ሁሌም على الدور التركي لانك ما تقدرش تفهم ሌላው የቱርኪያ ነገርንም እንዳንረሳ اتفاق انقره ولا لقاء جيجيكا من غير ما تحط رجب طيب اردوغان في المعادله የአንቃራውን ስምምነት አንረሳም በሶማሌና በቱርኪያ ያለውን ግንኙነት አንረሳም ይሄ ማለት የጅግጅጋውን ፕሮግራም ቱርኪያን ረስተን ሊሆን አይችልም የሆነ ያወሩት ነገር ይኖራል የሰጣቸው ነገር ይኖራል እሱም ጉዳይ ውስጥ አለበት ማለት ነው تركيا في القرن الافريقي مش مجرد وسيط خير دي دوله عندها وجود عسكري في الصومال ምክንያቱም ቱርኪያ ማለት ተራ ሀገር አይደለችም እዛ ጦር ቤዝ ያላት ከሶማሌ ጋር ከፍተኛ የሆነ ጠንካራ ግንኙነት ያላት ሀገር ነው وعندها في نفس الوقت علاقات قويه جدا مع اثيوبيا ከኢትዮጵያ ጋር ትልቅ የሆነ ጠንካራ ግንኙነት ያላት ናት በነገራችን ላይ ሁሌ እርግጠኛ እንድትሆኑ ፈልገው የቱርኪያ አካሄድ ለኢትዮጵያ የቀረበ ነው እንጂ ፈጽሞ ከግብጽ ጋር በጣም ተቋስለዋል ግብጽ አጋጣሚ ጠብቃ ሁሌ ቱርኪያን ስትጎዳት እንደኖረች ታውቃለች ስለዚህ በጣም የተቋስለው ነገር ግን ደግሞ ለዲፕሎማሲ ሲሉ ትንሽ አንዳንድ ነገሮችን ዝቅ ይላሉ እንጂ ቱርኪያዎቹ በፍጹም አብሯቸው ሊሄዱ የሚችሉበት ሁኔታ የለም የመጀመሪያውና ትልቁ ነገር ቱርኮች ሲሰሩ ራሱ ድሮ ጀምሮ ግብጽን ወረዋት ለብዙ ጊዜ ይዘዋት ኖሩ ከዛ በኋላ በጠብ ነው የተለያዩት ማለትም እንትን ብለው ነው የሄዱት ከዛ በኋላ ሁሌ እንደ ገዢና ተገዢ ልክ ምድር ይባለው ገዝተውናል የሚል እንትን ነው ያላቸው ከዛ እነዛ ራሳቸውን የማክበር ትልቅ የማድረግ ነገር አለ እነዚህም ዱንያ ይላሉ ራሳቸውን ስለዚህ ቱርኪያና ይሄ ነው ሌላው አረብን እንዳጠቃላይ ከአረብ ጋር በተያያዘ ታሪካቸው ጥሩ አይደለም ቱርኪያዎች እንደው አረብን ከመጥላታቸው የተነሳ
በእነ ከማል አታቱርክ ጊዜ አዛን ይሄ ለምሳሌ ቀኖናው አላሁ አክበር ምናምን የሚለውን በቱርክኛ አስቀይሮት ነበር። የአረብ ባህል የአረብ ምን የመሰለ ነገር ሌላው ቀርቶ ከሃይማኖት ጋር አንዳንዴ ቢያያዝም ሃይማኖቱንም ጭምር አብረው ባህሉንም እስከመተው የደረሱ ሰዎች ናቸው። ስለዚህ ቱርኪያና አረቦች ከሚቀራረቡ ይልቅ ቱርኪያና ኢትዮጵያኖች የሚቀራረቡት የተሻለ መስመር አለው። ሌሎችም እንደዛው። ለዛም ነው የቱርኪያን ፖለቲካ በተለይ ከኢትዮጵያ ጋር በተያያዘ የተሻለ ለነጃሺ ያላቸው ክብር መቼም የማይናቅ ፈጽሞ በቃ ለነጃሺ ሲሉ ብዙ ነገር ማድረግ የሚችሉ ትልቅ ሰዎች ናቸው፣ ትልቅ አጋር ናቸው። كمان عندها طموحات بحرية واضحة وبتشوف البحر الأحمر وخليج عدن هو جزء من عمقها الاستراتيجي. ሌላው ቱርኪያ እንደዛው የቀይ ባህር ጉዳይ ማለት የኸሊጅ አደን የባበል መንደብ ምናምን ጉዳይ ከተያያዘችው የንግድ ስራ ከሶማሊያ ማዕድን እያወጣች ቤንዚን እያወጣች ምትወስደው በዛው መስመር ስለሆነ የራሷ ከምትሰራው ስራ ጋር ስትራቴጂክ ነገር ነው ከንግዷ ጋር በተያያዘ خصوصا في ظل صراعات شرق المتوسط والضغط الغربي المستمر عليها. علشان كده تركيا كانت حريصة ان هي تلعب دور በተለይ ቱርኪያ ካለባትም እንደዚሁ አንዳንድ ጫናዎች በምዕራቡ በምናም ዌስተርን ምናምን አካባቢ የተወሰነ ችግር አለባት። الجزء الأهم لأن تركيا وهي بتتوسط كانت فاهمة إنه مصر موجودة في الخلفية. ሌላው የግብጽ ደግሞ እዚህ ቦታ ላይ መኖር እና እሷንም ደግሞ መርሳት አትችልም ቱርኪያ። ስለዚህ እሷንም ትይዛታለች። ده مخليها تمشي بحذر شديد جدا. ነገር ግን በጣም በጥንቃቄ ትሄዳለች በሱ ጉዳይ ላይ። لا هي عايزة تدخل في تنافس مباشر مع القاهرة. ምክንያቱም ቀጥተኛ የሆነ ግጭትም አትፈልግም፣ ቀጥተኛ የሆነ መገዳደርም ውስጥ መግባት አትፈልግም። ግብጽ ጋር ድካም ነው። واحد وهو الوصول للبحر بأقل تكلفة سياسية ممكنة. ሁሉም ከቀለል ያለ ክፍያ ወይም ከባድ ዋጋ ባልከፈለ ሁኔታ የቀይ ባህሩን አካባቢ ላይ ራስን ማስቀመጥ ነው ትልቁ የቱርኪያ እሳቤ። أي وصول إثيوبي للبحر لازم يفضل تحت مظلة قانونية وسيادية واضحة. ሌላው ቱርኪያ የኢትዮጵያ የባህር በር ላይ መምጣት ብዙም አያሳስባትም። ትልቁ ነገር እዚህ አካባቢ ችግር በማይፈጥር መልኩና የህጋዊ የሆነ ልባስን ይዞ እንዲመጣ ብቻ ነው የምትፈልገው። ስለዚህ የቱርኪያና የግብጽ ፍላጎት በጣም ተለያየ። ግብጽ ፈጽሞ አትፈልግም። ቱርኪያ ግን ብትመጣም ችግር የለባትም፣ እንደውም ታግዛለች። ግን ሂደቱ ብቻ ትክክለኛ እንዲሆን ትፈልጋለች። ምንም አይነት የሷን ንግድ የሷን ችግር የሷን አካሄድ የሚረብሽባት ነገር እንዳይሆን ማለት ነው። دي رسائل واصلة كويس جدا من غير ما تتقال في بيانات. ይሄኛው ምንም በይፋ በአደባባይ ቱርኪያ ሳታወራው ራሱ ግልጽ ይወጣና ለአደባባይ ግልጽ ይሆን። شوف الهدوء المصري ويفسره على انه غياب فهو بيغلط في قراءة المشهد لان الهدوء هنا هو ثقة لاعب فاهم انه ስለዚህ ግብጽ ይሄን ሁሉ ስለምታቅ ያላት ድል አቀዛቅዛ መሄድ ነው። ቸኩላ ምንም ማድረግ አትችልምና ነው። ስለዚህ ግን ያው ውሸት ነው። ምክንያቱም ብዙ ያበላሸችው ነገር አለ። ሶማሊያ ላይ ሄዳ ወታደር እንትን አድርጋለሁ ያላረገችውን ማለት ነው። كم من الاشياء فعلته وهي متهورة وهي قالت أنها نزلت 10,000 جندي ولم ينزل ولا واحد مثل ما نسور النيل الأول والثاني وحماة النيل العربدة والعنجهية والعنتريات كلها متوافقة. مش هيبقى عن مين قاعد مع مين ولكن عن السيناريوهات. ስለዚህ አሁን ላይ ሴናሪዮዎች ማን ከማን ይሁን ምናምን የሚለውን ነገር በደንብ ማየት ግድ ይለናል። تحركات استعراضية لأن الأطول فصل عنوانه إنه إثيوبيا بتحاول إنها تكسب وقت وتعيد التموضع وإن الصومال بتحاول تحمي نفسها من التفكك. በአጠቃላይ አሁን ያለው ትግል ግብጽ እዚያ አካባቢ ሶማሊያን፣ ጅቡቲን፣ ኤርትራን እያስፈራሩ እሷ የበላይ ሆኖ መቀጠል ነው። የኢትዮጵያ ደግሞ በዚህ ቦታ ላይ ሁላችንም አብረን እንጠቀማለን አይዟችሁ ብሎ አባብሎ ሁሉንም ይዞ ጊዜ ገዝቶ ግን የተሻለ ቦታ መያዝ ነው የምትፈልገው ይላል። يبقى بيبص على القشرة من بره ولكن اللي بيدخل في العمق هيفهم إننا قدام لعبة شطرنج طويلة. ስለዚህ በአጠቃላይ ይህንን ጉዳይ በደንብ ላየው ሰው የቼዝ ጨዋታ መሀል ያለ ነው። በጣም በጥንቃቄ ልንጫወተው የሚገባ ሁኔታ ላይ ነው። شغلتها موجودة. اللي جاي هيبقى اختبار حقيقي لكل الأطراف، اختبار صبر وحساب وقدرة على اللعب من غير ما تكسر الطاولة. ስለዚህ ምንም ስተት ሳይሰራ ሳትበላ ጉዳዮችን በደንብ መቼና እንዴት እንደምትንቀሳቀስ በደንብ ለይተህ አሁን
የሚፈለገው ቦታ ለመድረስ ማን እንዴት ይሄዳል የሚለው በደም የሚታይበት የሆነ አደገኛ የሆነ እንደገለጸው የቼዝ ጨዋታ ውስጥ شاركوني بآرائكم في التعليقات ከዚህ በኋላ አስተያየቶቻችሁን ስጡኝ ምናም ብሎ ነው የሚዘጋው ይህን ይመስላል የግብፁ በተለይ ከኢትዮጵያ በሶማሊያ እና ጅቡቲ ጋራ ያደረገችውን ግንኙነት በተመለከተ ያላቸው መልከታ ይህን ይመስላል